ግድ የለም እግዚአብሔር የሚበልጥ ነገር አለው ብለን ስንተው የሚቀጥለው ላይ እጁን ለመዘርጋት አቅም ያገኛል። ሪፒቴሽን የሚቆመው በእምነት ጩኸት ነው አለኝ ጌታ። ንገረው ከዚህ በኋላ አጥብቄ ጸልያለሁ፣ አላስወስድም። አየህ ዋና ነገርህን መጀመሪያ ከነካ ቀጥሎም ሌላ ዋናህን ነው የሚነካው። ትናንትና አገልግሎት ተነክቶ ኢትስ ኦኬ ብለሃል። ትናንት ፋሚሊ ተነክቶ ኢትስ ኦኬ ብለሻል። አሁን ግን አሁኑኑ ተአምራት ይሆንልኛል በሉ እስኪ። አሁኑኑ ፈውስ ይሆንልኛል፣ አሁኑኑ ክብር ይሆናል በሉ እስኪ። ታምኑታላችሁ ይሄንን? እንግዲያውስ እጆቻችሁን አንሱና አንድ ጸሎትን ጸልያለሁ። እርሱም እንደዚህ የሚል ጸሎት ነው። ጌታ እንደዚህ ብሎኛል፣ ዛሬ መለቀቅ ይሆናል። አግላሃዴቫሽያስ መለቀቅ ይሆናል። ውጭም ያላችሁ ውስጥም ያላችሁ ዛሬ እንደዚህ ብላችሁ እመኑት ጌታን። መለቀቅ ይሆንልኛል፣ መለቀቅ ይሆንልኛል። መታሰር ከዚህ በኋላ አይሆንብኝም በሉ። ከመሆን እጆቻችሁን ከፍ አድርጉና መታሰር አይሆንብኝም በእኔና በቤቴ፣ በጤናዬ፣ በፋይናንሴ፣ በአገልግሎቴ የኔ በሚለው ፕሮጀክት ሁሉ መታሰር አይሆንም። ዛሬ ጥብቅ ጩኸት እጮኻለሁ። ተአምራቴንና መፈታቴን እቀበላለሁ። አሜን የሚል ሰው ሆነለት። አሜን የሚል ሰው ሆነለት። Praise the Lord. አስቀድመ ጌታን ባርከው። አስቀድመሽ ጌታን ባርኪው። በእልልታ በጭብጨባ ጄታ ኪያ ሰባው ኦላራባት ሃሌሉያ። ታውቃላችሁ ሪፒቴሽን የሚቆመው በእምነት ጩኸት ነው አለኝ ጌታ። ማለት ሪፒቴሽን ማለት በጣም ትዕቢተኛ የነበረው ንጉስ መጣና ጴጥሮስን ያዘው ይለናል። ሄሮድስ ይባላል። ስፒሪት ኦፍ ሄሮድስ እና ጴጥሮስን የያዘው በያዕቆብ ዝምታ፣ በያዕቆብ ሰክሰስ ምክንያት ነው። ያዕቆብን መጀመሪያ ያዘና ሲገድለው ቸርችም ፋሚሊ የርሱም ሰርክሎች ምንም ነገር አላሉ። እግዚአብሔር ያመጣው ነው ይሁን በቃ ጊዜው ደርሶ ይሆናል ብለው ዝም አሉ። የመጀመሪያ ነገራችሁን ጠላት ሲነካ ዝም ባላችሁ ጊዜ ሁለተኛ ነገራችሁ ላይ እጁን ለመዘርጋት አቅም ያገኛል። የብዙዎቻችን ህይወት ውስጥ የመጀመሪያውን ነገር በእግዚአብሔር አሳበን ስፒሪቹዋላይዝ አድርገን ግድ የለም እግዚአብሔር የሚበልጥ ነገር አለው ብለን ስንተው የሚቀጥለው ላይ እጁን ለመዘርጋት አቅም ያገኛል። የብዙዎቻችን ችግር ይሄ ነው። የብዙዎቻችን ዓለም ላይ የተከወነው ነገር ይሄ ነው። ጠላት እጁን በዘረጋ ጊዜ እግዚአብሔር ያለው ነገር ሆኗል በቃ ይሁን ብላችሁ የተዋችሁ ሰዎች ደግሞ ማንን ያዘው ይለናል? ጴጥሮስን። ከዛስ በነገው ሊያወጣው ሲል ቤተክርስቲያን ይዛኔ ነቃች። ዛሬ ላንተ መንቃት ይሁን፣ ዛሬ ላንቺ መንቃት ይሁን። ይሄ መልእክቴ ነው የሚል አሜን ይበላ። አሁን ቤተክርስቲያን ነቃች እና ሪፊውዝ አደረገች። the church refused እሱን መታሰሩን አልቀበልም ማለት ኖ አልቀበልም ማለት። ሄሮድስስ የእርሱ መሞት የያዕቆብ መሞት ደስ እንዳሰኛቸው አይሁድን ባየ ጊዜ ጨምሮ ጴጥሮስን ያዘው ይላል። አየ ዋና ነገርህን መጀመሪያ ከነካ ቀጥሎም ሌላ ዋናህን ነው የሚነካው። ዛሬ ዋናችሁ ያመልጣል። የቤታችሁ ዋና፣ የአገልግሎታችሁ ዋና፣ የቅባታችሁ ዋና ነገር፣ የኑሯችሁ ዋና ነገር፣ ቪዥናችሁ ያመልጣል፣ ፐርፐዛችሁ ያመልጣል፣ ቅባታችሁ ያመልጣል፣ ብሌሲንጋችሁ ያመልጣል። አንድ ሰው ዛሬ መፈታት ይሆናል ይበል። አዳላ ማሃዲያ ጌዳ ሃቫሳ ማሃዶስታ
አሜን የሚለኝ አንድ ከኔ ጋር የሚተባበር ሰው ልይ ዛሬ አስመልጣለሁ የሚል አሜን ይበል ባካችሁ። ቸርች ምን እንዳደረገ ታውቃላችሁ? ኖ ኢትስ ኢነፍ ኢዝ ኢነፍ አለች። ከዛስ አጥብቆ በቤተ ክርስቲያን ጸሎት ይደረግ ጀመር። አሁን አይሆንም፣ አሁን አሳልፈን አንሰጥም፣ አሁን የኔ ነገር አይነካም፣ አሁን የቸርቻችን ነገር አይነካም፣ አሁን የቤተሰቤ ነገር አይነካም የሚል ሰው እኔ ይኸውልህ እንደ እግዚአብሔር ነብይ መንፈሳዊ ዓለምን እያየው አይንህን የሚያበራ ድምጽ ነው የምሰጥህ። ከዛ በኋላ አንተ ደግሞ ለውጊያ እጅህን ታነሳለህ። አንቺ ደግሞ ዛሬ የኔ ነገር ያመልጣል ትያለሽ። ከዛ በኋላ ዛሬ መፈታት ይሆናል። አሜን የሚል ሰው አሜን ይሁንለታ። ቢካዝ አሁን ጠላት እስከ ዛሬ ድረስ የነካው ነገር ይበቃዋል። አላስወስድም በል አጠገብ ላለው ሰው ንገረው። ከዚህ በኋላ አጥብቄ ጸልያለሁ፣ አላስወስድም። ጠላት እጁን አይዘረጋም፣ መንገድ አያገኝም። ከዚህ በኋላ የፈለገውን ነገር ለማድረግ አይበረታም። አደክመዋለሁ፣ በጸሎት እሰብረዋለሁ የሚል አንድ ሰው እጆቹን ያንሳና ከኔ ጋር ይጸልያል። በጌታ በኢየሱስ ስም ትናንትና በረከቴን የነካ ትናንትና ቤተሰቤን፣ ጤናዬን፣ አገልግሎቴን የነካ መንፈስ፣ ኢኮኖሚዬን፣ ፋይናንሴን የነካ አንተ አየህ፣ በኢየሱስ ስም ዛሬ ግን ነቅቻለሁ በለው። አንዳንድ ሰው ትናንትና ሲከስር፣ ትናንትና ኢኮኖሚው ሲወድቅ ኢትስ ኦኬ ይላል። ጨምሮ ነው የሚመጣው ጠላት። አይተውህም ኢትስ ኦኬ ስላልከው። ኖ ስትለው ግን ታስመልጣለህ። ኖ ስትዩ ግን ታስመልጫለሽ። ትናንትና ጤንነት ተነክቶ ኢትስ ኦኬ ብለሃል። ትናንትና አገልግሎት ተነክቶ ኢትስ ኦኬ ብለሃል። ትናንት ፋሚሊ ተነክቶ ኢትስ ኦኬ ብለሻል። አሁን ግን ኖ በይ። አሁን ግን አትነካም በሉት። አሁን ግን አትነካም በሉት። ትናንትና ትዳራችሁ፣ ትናንትና ልጆቻችሁ ተነክቶ ኢትስ ኦኬ ካላችሁ ይጨምራል ጠላት። እንዳይጨምር ዛሬ ልታስቆሚው እግዚአብሔር እዚህ አምጥቶሻል። እዚህ ያመጣህ እግዚአብሔር ዛሬ ጠላት ልታስቆመው ነው። አሜን አትለኝም ወይ? ለአንድ ሰው መልእክት ሆኖለታል። ለአንድ ሰው መልእክት ሆኖለታል። ተጨማሪ ዲዛስተር አይሆንም። ጌታ እንደዚህ ብሎኛል፣ ተጨማሪ ጥፋት አይሆንም። ጌታ እንደዚህ ብሎኛል፣ ተጨማሪ ለቅሶ አይሆንም። ጌታ እንደዚህ ብሎኛል፣ ተጨማሪ ሐዘንና ድንጋጤ አይሆንም። ጌታ እንደዚህ ብሎኛል፣ ተጨማሪ የሆነ ስብራት አይሆንም። አዎ ትናንትና ኢትስ ኦኬ በቃ አንድ ነገር ከሄደ አንድ ነገር ይመጣል የሚያስብልህ መንፈስ ዛሬ ተወጋ። የኔን ነገር ጠላት በፍጹም አይነካም የሚል አንድ ጀግና ሰው ጮሆ አሜን ይበለኝ።